ልጄን ይችትና ልጅ ባዬ በጣም እንደምወድሽ ታውቂያለሽ አይደል? እሷ ናት ልጅ። ሁላችሁም ልጆቼ ናችሁ። በጣም ነው የምወዳችሁ። ማርትዬ ኤቢ የኛ ልጅ ናቸው። አዎ ኤቢ አቶ ደረጀ ያስቀመጠውን የዲኤንኤ ውጤት እንግዲህ አይታ ቤቱን እየቀወጠች ትገኛለች። አቶ ደረጀ የዲኤንኤ ወረቀቱን በኪስ ውስጥ ነበረ ያስቀመጠው። እንግዲህ ማንም አላየም። ደስታውን ግን ቤት ውስጥ አክብረዋል። ሚስጥሩን አልተናገረም ነበረ። ተንኮለኛዋ ኤቢ ግን ኪስ ገብታ አግኝታለች። ጃኬት ኪስ ውስጥ ማለት ነው። አቶ ደረጀ ደስታውን ልጄ በማለት እንግዲህ ሊናገር ሲል ዳጣ እንዳይናገር ልጅ ክቺ ናት በማለት ውሃን ወደ እሱ አቅርባለች ማለት ነው። ስለዚህ አልተናገረም። ይሄ ነገር ግን ልጅ ብሎ ዳጣ ደግሞ በችኮላ ውሃን ወደ እሱ አሩጣ መስጠቷ በተለይ ሰላምና ኤቢ የተጠራጠሩትና ትክስ ብለው ሲመለከቱ የነበረው ነገር አለ። ዳጣ እንግዲህ በነገሮች ላይ ፈጣን ስለሆነች ቤቱ እንዳይበጠበጥ ሲስተም ፈጥራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ተወዳጁን የዳጣ ድራማ ወደ እናንተ ይዤላችሁ መጥቻለሁኝ። በዚህ ክፍል እንግዲህ በባለፈው እንደተመለከትነው የዲኤንኤ ውጤቱ ይፋ ሆኖ አቶ ደረጀና ዳጣ በደስታ የተላቀሱበት ነበረ። ይህንን ደስታቸውንም ደግሞ ደስ ብሎኛል በሚል በጭፍኑ እንግዲህ አቶ ደረጀ ቤት ውስጥ እስከ መጨፈር ደረጃ ደርሶ ነበረ ከቤት ካሉት ፋሚሊዎቹ ጋር እና ደስታውን እነግራችኋለሁ በማለት ሊናገር ፈልጎ አልተናገረም። ምክንያቱም ልጄ እያለ በስተመጨረሻ ዳጣ እንግዲህ ውሃን ልጅ ክቺና ስትል ሰላምና ኤቢ በጣም ደንግጠዋል። እስካሁን ካስጨፈርከን በኋላ ነው ወይ የተደሰትክበትን ነገር የምትነግረን ስትለው ማርቲም ሁሌም እኮ ደስተኛ መሆን ጥሩ ነው፣ መጀመሪያ እንጫወት ብዬ ነው ይላታል። ግን አልነገራቸውም። ደበስበስ አድርጎ አልፏል። እንዲሁም እንጫወት በማለት እንደገና ወደ ጭፈራቸው ተመልሰዋል። ይሄ ነገር ግን ኤቢና ሰላምን በጣም ኮስተር ብለው መጀመሪያ ለመስማት ነገረን እያሉ እንግዲህ ሁሉም ቤት ያሉት የቤቱ ፋሚሊ በጉጉት እየጠበቁ ነበረ። ያው ማርቲም እዚህ ጋር እንደምትመለከቷት በፈገግታ እያለች ነገረን እያለች ነበረ። ናታንም አባዬ ምንድን ነው እያለ ነበረ እና ሊናገር ግን ፈቃደኛ አልሆነም። ልጄ ሲል እንግዲህ ዳጣ ነገሩን ቅልብስ አድርገዋለይ ማለት ነው። እና ይህ ደስታ የተደሰተበት ምክንያት ለምንድን ነው በማለት ኤቢ ጥያቄ መደርደር ጀምራለይ። ሰላም ጋም ሄዳ ትናንትና አባዬ የተደሰተበት ነገር ግን ምንድነው ታውቂያለሽ ብላ ሰላምንም እየጠየቀቻት ነበረ። አይ አንተ አላወኩኝም፣ ግን እሱ ደስ ስላለው ደስ ብሎናል፣ አንቺ ለምን አብረሽ አትደሰችም ስትላት እንግዲህ እኔ የተደሰተበትን ነገር ሳላቅ ዝም ብዬ አልደሰትም፣ ምክንያቱም ማወቅ አለብኝ፣ የምታውቂው ነገር ካለ እንድትነግሪኝ ነው ብላ እንግዲህ ሰላምን እየጠየቀቻት ነበረ። ሰላም ደግሞ ምናልባትም በስራ ተሳክቶለት የተሻለ ገቢ አግኝቶ ሊሆን ይችላል፣ አባትሽ ስለተደሰተ መደሰት ነው ያለብሽ ብትላት አይ አይመስለኝም ነው ያለችው። እንግዲህ ኤቢ በጣም እንደምታውቁት ብዙውን ጊዜ ጥርጣሬ ታበዛለች። ሁሌ እንደጠረጠረች ነው። ዝም ብላ የሆነ ነገር ማመን አትፈልግም ማለት ነው። ገና መርምራ በደንብ አጥንታ እንደዛ ነው እንጂ በጣም ነው የምትጠራጠረው አይመስለኝም ብላለች። አይ እንግዲህ ካልመሰለች ጥሩ ነገር ማሰብ ነው ያለብሽ፣ ካልሆነ ደግሞ ራሱን መጠየቅ ትችያለሽ ብላ ነው እንግዲህ ከክላስ ያስወጣቻት። ኤቢ እንግዲህ አባትየው በሌለበት ኪስ የጃኬት ኪስ እየፈተሸች ነበረ። ገንዘብም አውጥታለች ከኪስ። ወረቀት ደግሞ አግኝታለች። ያገኘችው ወረቀት ደግሞ አቶ ደረጀ እንግዲህ የለበሰው የጃኬት ኪስ ውስጥ ያስቀመጠው የዲኤንኤ የወረቀት ነበረ።
የምርመራ ውጤት እሱን እንግዲህ አንባለይ። እሱን አንባ ዳጣና አቶ ደረጀ አባትና ልጅ እንደሆኑ አጣርታለይ። ሲቀጥል ደግሞ እህቷም እንደሆነች አውቃ ማመን አቅቷታል። የሰማችውን ነገር እንግዲህ ለእናቷ ለመናገር ስልክ እየደወለች ነው የምትገኘው። እንደ አጋጣሚ እናቷ ቤት የለችም ወይዘሮ ማርቲ። ይሄንን ጉድ መናገር አለብኝ፣ ለካ ለዚህ ነው እንደዚህ ሲቀራረቡ የነበሩት፣ ድሮም እኮ እኔ ጠርጥሬ ነበረ እያለች ትገኛለች። ምክንያቱም ያው ከዚህ በፊት የአባዬ ልጅም ልትሆን እኮ ትችላለች፣ ለምን አትጠረጥሪም ብላ እንግዲህ ከእናቷ ጋር ለእናቷ ስትናገር ነበረ። እናቷ ግን በጥፊ ብላ ነው ያስወጣቻት። እንዴት አባትሽን በዚህ ደረጃ ተጠረጥሪያለሽ? አንቺ ልጅ ግን አይምሮሽ ተበላሽቷል እያለቻት ነበር። ግን ያው ኤቢ የጠረጠረችው ነገር ሆኗል። ማርቲ ጋር እንግዲህ ተደውሏል። ማርቲ ትክክለኛውን ነገር ስትሰማ ምን ትላለች የሚለውን አብረን ነው የምናይ የሚሆነው እንግዲህ በቀጣይ ክፍል። አቶ ደረጀም እንግዲህ አሁንም ደግሞ ከእንደገና ከኤቢ ጋር ብጥብጥ ጀምሯል። ምክንያቱም ከዚህ በፊት ተገርፋለይ፣ አሁንም ደግሞ እንደዚህ ያደርጋለይ። ሰው ጃኬት ገብታ ወረቀት ማየት የሌለባትን ሚስጥር አይታለች እና ይሄ ያው በጣም ከባድ ነገር ነው። እዚህ ጋር ዳጣና ውሃ ደግሞ በጣም ፈገግ ብለዋል። እንግዲህ እንደምታያቸው ሲያዩቸው እህትማማቾች ነው የሚመስሉት። አንቺና ዳጣን እኮ ላየ እህትማማቾች ናቸው። እንዲሁም አንዳንዴ ዳጣ የኔ ልጅ ብትሆን ብዬ እመኛለሁ ስትል ሰምተናታል። ማርቲ እኮ እህቴ እኮ ናት፣ የኛ ልጅ ናት እያለች ነው ውሃም የምትገኘው። ውሃ በቃ አንቺ ካልሽ የአንቺ ልጅ ነሽ፣ የአንቺ እህት ናት፣ አንቺ ካልሽማ እህትሽ ትሆናለች፣ በቃ አዎ እህትሽ ናት ብላታለች። እና ኤቢ ደግሞ እንግዲህ ናታንዬ እራት ልስራልህ እኮ እያለችው ነው የምትገኘው። እስካሁን ሰላም አትሰራም ብለሽ ነው? ሰላም እኮ ትሰራ ይሆናል። አይ ሰላም ትስራም አትስራም፣ ግን እኔ ላንተ እራት መስራት ፈልጌ ነው፣ ምን ልስራልህ እያለች ነው የምትገኘው። እሱ ግን ምግብ ለመስራት ግን ትችያለሽ ወይ? ለመሆኑ ከሰራሽማ ለሁሉም ሰው ስሪ፣ ለምን ለእኔ ብቻ ትሰሪያለሽ? በዛውም ሰላምዬም አረፍ ትላለች። አባዬና እማዬም ይመርቁሻል፣ ለሁሉም ሰው ስሪ ከሰራሽ፣ ለይተሽ ለእኔ ብቻ መስራት የለብሽም ብሏታል። እኔ ለአንተ እንጂ ለሌላው ምን ያገባኛል? አይመለከተኝም። አንተ ደግሞ ሰርቼ የምትወደው ምግብ ሰራለው፣ ከዛም በኋላ ሙያዬን ታይልኛለህ ብለዋለች። አይ ሁሉም ሰው ሙያሽን ማየት አለበት ከሰራሽ፣ እንደውም ጠዋት ተነስተሽ ቁርስ ስሪና ለሁሉም አቅርቢ ብሏታል። እሺ አንተን ካስደሰተ እሰራለሁ፣ ችግር የለውም ብላለች። እንግዲህ ይህን ሁሉ የምታደርገው ናታንን ለማስደሰት ነው። ጥሩ ልጅ የምትሆኙ ለራስሽ ብለሽ ነው፣ ጥሩ ሆኛለሁ እያለች ነው ያለችው እና ጥሩ የምትሆኙ ለራስሽ ብለሽ ነው። ስለዚህ ለማንም ብለሽ አይደለም፣ መስራት ካለብሽ ለሁሉም ስሪ የሚል ትዕዛዝ አስተላልፎላታል። እዚህ ጋር ውሃ ደግሞ እንግዲህ ድንገት ናታንና ኤቢ ባሉበት መታ ለኤቢ እንግዲህ አዲስ አፍቃሪ ናታን የማያውቀው አፍቃሪ እንግዲህ በፍቅርሽ ልሞት ነው ብሎሻል፣ አፈቅርሻለሁ ብሎሻል ብላ ሚስጥር አውጥታለች ውሃ እንደተላገች። ይሄንን እንግዲህ ናታን ሰምቷል። ኤቢ ደግሞ በጣም ተናዳለች። ስለዚህ በጥፊ መታታለች ውሃን ማለት ነው። ማንም የለም ብላ እንግዲህ ዳጣ ደግሞ ሄዳ ነበረ። ዳጣና ኤቢ እንግዲህ ያው አይስማሙም እንደምታውቁት። እኔ ግን ወድሻለሁ እያለቻት ነው የምትገኘው ዳጣ። አንዴ ልቀፍሽ እንኳን ብትላት ልትታቀፍ ፈቃደኛ አልሆነችም። ሄዳ ግን አንዴ ፍቀጅልኝ በእናትሽ ብላ እንደዚህ ለቀፍሽ ብላ አቅፋታለች። ለምንድን ነው የምታቅፊኝ ስትላት በቃ ደስ ስላለኝ፣ እኔ እኮ በጣም ነው የምወድሽ ልቀፍሽ ብላታለች። እየዋሸሽ እያስመሰልሽ ነው አንቺም ስትላት እንግዲህ አረ እያስመሰልኩኝ አይደለም ኪድዬን እወድሻለሁ ብላታለች። ዳጣ ያው እህቷ እንደሆነች ስለምታቅም በጣም ነው የምታቀርባት፣ በጣም ነው የምትወዳት። ኤቢ ደግሞ እስካሁን አላወቀችም ነበር። አሁን ላይ እንግዲህ እህቷ መሆኗን በራሷ ጊዜ ያረጋግጣለች። አቶ ደረጀ ያው መናገር ባይችልም ሚስጥሩ ወጥቷል ማለት ነው። ቀጣይ እንግዲህ ማርቲ እውነቱ ስታቅ ምን ልትል ትችላለች የሚለውን አብረን የምንመለከት ይሆናል።
አንቺ ግን ትወጅኛለሽ አይደል ትወደኛለህ አይደለ እየተባባሉ ይገኛሉ ናታን እና ዳጣ። ሳይሽ ደስ ይለኛል፣ አንቺ እኮ ቆንጆ ነሽ ሲላት ናታን ዳጣን እኔም እኮ ደስ ትለኛለህ፣ ያቺ ደግሞ ከመጣች እዚህ አብራን ካየችን ጥሩ ነገር አይፈጠርም እያለች የምትገኘው ቅናታሟ ኤቢ ማለት ነው። ኤቢ ዳጣና ናታን አንድ ላይ ሆነው ስታይ በጣም ነው የምትናደደው። ፈልጌሽ ነበረ እና የዚህ ቁጭ በይ ሲላት እንግዲህ ለምን ፈለከኝ? ከኔ ጋር መደባደብ ትፈልጋለህ? ምንድን ነው እያለችው፣ እንዴ መደባደብ ከፈለግኩ ከኔ ጋር መደባደብ አንቺ ትፈልጊያለሽ? ጨክነሽ ትመቸኛለሽ ሲላት አቀምስሃለሁ፣ አሳይሃለሁ ከፈለግክማ እያለችው ነው። እሱ ግን እኔ አንቺ ላይ እጄን ማንሳት አልችልም፣ ለምንድን ነው እጅህን ታዲያ ማታነሳው? እና እግርህን ልታነሳ ነው እያለችው ነው። ያው ዳጣ በጣም ታፌዛለች እና አይ እኔ እጄን አላነሳም ስልሽ አንቺን አልመታሽም ጨክኜ ማለቴ ነው ያላት። ለምን እንደማትጨክንብኝ ለምንድን ነው ማትመታኝ የሚል ድርቅ ያለ ጥያቄ እየጠየቀችው ነበረ። እሱም እንግዲህ ስለምታሳዝኝኝ ጥሩ ሰው ስለሆንሽ ልመታሽ አልችልም፣ ያለ ምክንያት ዝም ብዬ አልመታሽም ብሏታልና ትመቸኛለሽ እየተባባሉ ነው የሚገኙት እና መጨረሻ ላይ እንግዲህ ጥላ ወጥታለች። እኔም እኮ ደስ ትለኛለህ ብላ ነው ጥላ የወጣችው። ያ ደግሞ ልብ ውስጥ የሆነ ነገር ጭሮበታል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ቤተሰብ ያሉ ናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ። ዳጣ ድራማ እንግዲህ አስተማሪ ነው። እውነት ለመናገር የቤተሰባዊነት ፍቅር የመላበት ነው። የኤቢ ቅናት ደግሞ የትም እንደማያደርሳት የምንመለከትበት ድራማ ነው። ባይ ባይ።